ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ሐሙስ ህዳር 25 ቀን 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር አበባይ መንግስት ነኝ። ቀዳሚ ወዳደረግነው ዜና ስናልፍ የአዲስ አበባ ከተማ አስተዳደር በላፍቶ ሳይት 26000 ቤቶችን መገንባት የሚያስችል ስራ መጀመሩን ከንቲባ አዳነች አቤቤ ገለጹ። በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በዛሬው ዕለት ኮልድ ፋርም ስቲል የተሰኘውን ቴክኖሎጂ በመጠቀም ለሀገራችን አዲስ የሆነ ዘመናዊ የግንባታ ቴክኖሎጂ ከተማ አስተዳደሩ ይፋ አድርጓል። የከተማ አስተዳደሩ በ2018 ዓ.ም ከ100,000 በላይ ቤቶችን ለመገንባት በያዘው እቅድ መሰረት ቤቶችን በጥራትና በፍጥነት እውን ለማድረግ ይህን ቴክኖሎጂ መጠቀሙ አንዱ አማራጭ መሆኑን ያስታወቁት የሲኤፍኤስ ቴክኖሎጂ በሌሎች የዓለም ሀገራት የተለመደ መሆኑን የገለጹት ከንቲባዋ ህንጻዎችን በፋብሪካ ውስጥ የሚገጣጥሙ ብረቶችን በመጠቀም ወለልን፣ ግድግዳዎችን፣ ጣሪያን ጨምሮ ሁሉንም ክፍሎች በፍጥነትና በጥራት ማምረት የሚያስችል ዘመናዊ አሰራር ነው። የዚህ ቴክኖሎጂ ፋብሪካ በንፋስ ስልክ ላፍቶ ክፍለ ከተማ የተተከለ ሲሆን ግንባታው ከሳይት ወደ ፋብሪካ በመቀየር ፍጥነትን ከማሳደግ ወጪን ከመቀነስና ጥራትን ከማሻሻል አንጻር ተመራጭ መሆኑን ገልጸዋል። ወደ ቀጣይ ዜና ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ስራዎች በሆኑት በስድስቱ ግቦች እንዲሁም በወቅታዊ መደበኛ ስራዎች ዙሪያ የስራ ግምገማ ተካሄደ። በዕለቱ የስድስቱ ግቦች አካል በሆነው የመቀነስ ግቦች፣ የዜሮ ግቦች፣ የ100% ግቦች፣ የእጥፍ ግቦች፣ የአንድ ግቦችና ለውጥ የሚፈልጉ ግቦች ለማሳካት እየተሰራ ያሉ ተግባራት ያሉበት ደረጃ በጥንካሬና በክፍተት በመለየት የ16 ቀናት አፈጻጸም ተገምግሟል። የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ስድስቱ ግቦች በሚፈለገው ደረጃ ውጤታማ እንዲሆኑ አመራሩ ለተግባሩ ልዩ ትኩረት ሰጥቶ ከሌሎች መደበኛ ስራዎች ጋር አስተሳስሮ ተግባራዊ ማድረግ እንደሚገባ ተናግረዋል። ከመረጃ ቅብብሎሽ አኳያ በተቋማት በወረዳዎች ላይ ያለውን ክፍተት በፍጥነት ማስተካከል እንዳለበት የገለጹት ወይዘሮ ካባ በታቀደው ልክ ስራዎችን እየፈጸምን ውጤት ያመጣንበትን በማስቀጠል የተጓደለውን ደግሞ ገምገማ ማስተካከል ይገባል ብለዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መብራቱ ደሴ በተቋማትና በወረዳዎች ላይ ያለውን የተግባር አፈጻጸም ልዩነት ማጥበብ እንደሚገባ ጠቁመው ትኩረት በሚሹ ጉዳዮች ላይ አመራሩ በቅንጅትና በጊዜ የለኝ መንፈስ መረባረብና ውጤታማ ስራት መስራት እንደሚገባ ገልጸዋል። በመጨረሻ በቀጣይ ቀናት በሚኖሩ ተግባራትና ተልእኮዎች አስመልክቶ የስራ አቅጣጫ ተሰጥቷል። ተመልካቾቻችን በንፋስ ስልክ ላፍቶ ክፍለ ከተማ የተከናወነውን የኮሪደር ልማት ስራዎች አስመልክቶ የህብረተሰቡ አስተያየት ምን ይመስላል የሚለውን ተከታትለን እንመለስ። ይሄ አካባቢ በፊት የነበረበት ሁኔታ በጣም የሚያስጠላ ቦታ ነበር። አሁን ግን በእንደዚህ አይነት መልኩ ሁኔታ መንግስት ሰርቶት ሁኔታዎቹ ያሉ ነገር የሚያምር ነገር ለአካባቢው ነዋሪ በጣም የተቀየረ ነገር ነው ያለውና አሁን ያለው ነገር ከኮሪደር ልማቱ ጋር የተገናኘ ነገር የተሰሩ ነገሮች በጣም ውብ የሆኑ ነገሮች ናቸው። ስለዚህ ማህበረሰቡም ይሄንን በማየቱ ትልቅ ደስታ ነው የሚሰማው። ይሄ አካባቢ እውነት ለመናገር ከጋርመንት አደባባይ እስከዚህ ያጫሉ መንገድ ድረስ ስጋት ኤሪያ ነበር። በጣም ሰዎች የሚሰጉበት ቦታ ከመሸ በኋላ መሄድ የማይችሉበት ሁኔታ ነበር ከዚህ ከተወሰኑ ወራቶች በፊት ማለት ነው። አሁን ግን በእንደዚህ አይነት ሁኔታ ከጀርመን አደባባይ ጀምሮ ያለው ስፓልት ውበቱ ጋርመንት አካባቢ የተሰሩ አደባባዩ ላይ የተሰሩ በዚህ ያጫሉ መንገድ ላይ የተሰሩ እዚህ መናሪያ አካባቢ ታክሲ ተራዎች አካባቢ ከስቴዲየሙ ጋር ያሉ ነገሮች የተሰሩ ነገሮች ጠቅላላ ሙሉ በሙሉ ማለት ነው 100% የተቀየረ ነገር ነው ያለውና ማህበረሰቡ በዚህ ይሄንን በማየቱ እድለኛ ነው። ይሄ ትልቅ ነገር ነውና በጣም ደስ የሚል ነገር ነው ያየነው ነገር። ይሄን ቦታ ሳይሰራም በፊት አውቀዋለሁ ለምን በዚህ መንገድ ላይ ስለምመላለስ። ዛሬ ግን ለማየት ነው የመጣሁት እና ልጆቼን ይዤ ነው የመጣሁት። በጣም እኔ እንጃ ለየት ያለ ስሜት ነው የሰማኝ። በጣም ደስ ያለኝ እንደዚህ አይነት ቦታ በማየቴ በጣም ነው ደስ ያለኝ። የሰሩ ልጆች ይባረኩ ነው የምለው። በጣም ብዙ ቦታ ላይ ብዙ ነገሮች ተሰርተዋል እና እኔ ሌላ ነገር ማየት አልፈልግም። ያው ፀሐዩ መንግስታችን እግዚአብሔር እድሜና ጤና ይስጥልን ብያለሁ። እንደምናየው ከሆነ በመጀመሪያ ደረጃ እዚህ ሰፈር ስኖር እንደዚህ አይነት ሁኔታ አልነበረም። እንኳን ለልጆች አይደለም ለኛም የሚያሰጋ አካባቢ ነበረ። ምሽትን በስጋት ጠዋት ለሊት ስንወጣ በስጋት የምንወጣበት አካባቢ ነበር። ነገር ግን ማለት ነው በአሁኑ በመጣው የኮሪደር ልማት መንግስታችን ለህዝባችን ያደረገው ትልቅ አስተዋጽኦ ምንድነው? ለልማት ቀን በቆርቆሮ ታጥሮ ጠዋት ሲነሳ በሚያምር ሁኔታ እንደ ካፌዎች እንደ መጫወቻዎች በደስታ እንጃ በብርሃን ነው በቃ ደስታዬን እየገለጽኩኝ የምወጣው። አሁን በፊት ልጆቼ ላይ የቆለፍኩ ነበረ ስራም ስወጣ
ማታ ላይ ከስራ ስመለስ ልጆቼን ወካል አረግም ገብተን በቃ የሚያስፈልጋቸውን ነገር አድርገን መተኛት ሲነጋ ወደ ትምህርት ቤት ነበር። አሁን ግን ማለት ነው እንኳን ግቡ አይደለም አትግቡም ነው የሚያሰኘው። ማታ ማታ የብርሃኑ ነጸብራቅ ልጆቹም እሺ ብሎ ወደ ቤት አይመለሱልንም። ማዬ ገና ስንገባ ከስራ ማዬ መቼና አሁን አንወጣም ልብስ ራሳቸው ለባብሰው ነው የሚጠብቁኝ ለመውጣት ማለት ነው። እና እጅግ በቃ እኔ ምን ብዬ ልንገርህ ሳትበላ ያየኸው የምጠግበው ምግብ እንዴት ነው እንደዛ ያህል ነው የጠገብኩት። ረክቼበታለሁ። እዚህ አሁን ተርሚናሉ ሲሰራበት የነበረበት አካባቢ በአዋራ የታወከ ለመኖሪያ ቤቶች የሚያውክ አካባቢ ነበር በብሎኬት የተሰራ። አሁን ግን ተርሚናል እኔ ውጭ ሀገር ላይ ኖር ያለው ልክ የዛን ያህል ስሜት ውስጥ ነኝ ያለሁት። ለምን እሰደዳለሁ? ዳግም አልሰደድም። በጣም ውብ ከውብ ውብ የሆነች ከተማ ሆናልናለች። መንግስታችንን ከንቲባችንን እንዲሁም ደግሞ አመራሮቻችንን ከጤና ጋር እንዲሰጥልኝ እመኛለሁ። በመጨረሻም የመድኃኒት አቅርቦትና ደረጃውን የጠበቀ የጤና አገልግሎት ተደራሽነትን ማስፋት ይገባል ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ነዋሪዎች ገለጹ። አዲስ አለም ጥላውን ዝርዝር ዘገባ አላት፣ እንደሚከተለው ታቀርብልናለች። በዛሬው ዕለት በንፋስ ስልክ ላፍቶ ክፍለ ከተማ ጤና ጽህፈት ቤት ከኮሙኒኬሽን ጽህፈት ቤት ጋር በጋራ በመሆን ባዘጋጁት የንጠይቅ መድረክ ላይ በጤና አገልግሎት አሰጣጥ ዙሪያ የፊት ለፊት ውይይት ተካሂዷል። በመድረኩም የጤና ጽህፈት ቤት በጤናው አገልግሎት አሰጣጥ ዙሪያ የተሰሩ ስራዎችን አስመልክቶ የውይይት መነሻ ሰነድ ያቀረበ ሲሆን ተሳታፊዎችም የተለያዩ ጥያቄዎችንና አስተያየቶችን አንስተዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ድላየው ታምሬ የጤናው ዘርፍ ጤናማና አምራች ዜጋ በመፍጠር ረገድ ትልቅ አስተዋጽኦ ያለው በመሆኑ በንጠይቅ መድረኩ የሚነሱ ጥያቄዎችን አስተዳደሩ ተገቢው ምላሽ እንደሚሰጥ ገልጸዋል። ህብረተሰቡ የሚያነሳቸው ጥያቄዎች ሙሉ ለሙሉ መልሰናል ማለት አይደለም። የሚቀሩን ጉዳዮች ይኖራሉ። አንዳንዱ የምናቃቸው ለመፍታት ያቀርናቸው፣ አንዳንዶቹ ደግሞ በእኛ ደረጃ የማይታወቁ እናንተ እንደ ህዝብ የምታቋቸው በርካታ ጥያቄዎች ይኖራቸዋል ብለን እናስባለን። እነሱ ጥያቄዎች ዛሬ ተነስተው አንዳንዱ የግንዛቤ ችግር ከሆነ እዚህ ባሉ አካላት በሚመለከታቸው አካላት በቂ ግንዛቤ የሚሰጥበት ወስደን የምንሰራቸው ስራዎች ከሆኑ ደግሞ በጤና ተቋማትን በክፍለ ከተማም ደረጃ ወስደን ወደ እቅድ ቀይረን ቀጣይ አገልግሎታችንን አሻሽለን የምንመለስበት መድረክ ነው ማለት ነው። ስለዚህ የመድረኩ ተሳታፊዎችም የህፃናት የክትባት አገልግሎት አሰጣጥ፣ የጤና ጣቢያዎች የቦታ ጥበትና የጤና ጣቢያው ተደራሽነት፣ የጤና መድን ተጠቃሚዎች በጤና ተቋማት ውስጥ የመድኃኒት እጥረት መኖሩ፣ የጤና ተቋማት የመሰረተ ልማት ችግሮች መኖራቸውን ጠቅሰዋል። አክሎም የመድኃኒት አቅርቦትና ደረጃውን የጠበቀ የጤና አገልግሎት፣ የአካባቢ ንጽህና፣ የቤት ለቤት የጤና አገልግሎት ላይ ትኩረት ሰጥቶ መስራት ይገባል ሲሉ ተናግረዋል። ውሃ ኢትስ ኢምፖርታንት ለጤና ጣቢያ እንደ ማንኛውም ማህበረሰብ በየ8 ቀን ውሃ ማግኘት ማለት ለጤና ቢሮ ለጤና ተቋማት ፈተና ነው፣ ከባድ ነው። ዘመዶች እያንዳንዱ እንቅስቃሴያቸው ከውሃ ጋር የተያያዘ ነው። መንግስት ደግሞ ለዚህ ወደ ኋላ እንደማይናምናለንና ይሄን በበለጠ ትኩረት ቢሰጠው ሕክምና መጥቶ ሌላ በሽታ ይዞ መሄድ የለበትም በውሃ እጦት ምክንያት ማለት ነው። እኛ ይህንን ምንድነው ያደረግነው ከውሃ ማለት ከውሃና ፍሳሽ አገልግሎቶች ጋር ተነጋግረን ሁሌ የማይጠፋ መስመር ብሎ የበፊቱ መስመር ትቶ ሌላ መስመር ነው ለጤና ጣቢያ ይቀጠሉልንና ያንን አደረግን። ሁለተኛ ደግሞ ሮቶዎች ትላልቅ ሮቶዎች ተቋማችን ውስጥ እንዲኖሩ እና ውሃ ደግሞ 7 ቀን 24 ሰዓት እንዲኖር የሚለውን ነገር ነው ያስቀመጥ ነው። ከጎረቤት በኩል የሚመጣ ቆሻሻ ፍሳሽ አለ ውሃ። ይሄን ነገር ለምን ማቆም አልተቻለም? ወረዳ ውስጥ ለምን ይሄን ነገር ሊያደርግ አልቻለም? ጎረቤት ናቸው። ጎረቤቶች ለምን ነው ድንጋይ በስተው ወደ ጤና ጣቢያው ውሃ ቆሻሻ ውሃ የሚለቁት? ያ ቦታ ንጹህ መሆን የሚገባው ነው። ሰዎች የሚታከሙበት ቦታ ነው። ንጽህና ያስፈልገዋል። ስለዚህ ይሄ ነገር ቢስተካከል። በተደጋጋሚም ለደንቦች ደብዳቤ ጽፈን አመልክተናል። ፍሳሹ እንዲቋረጥና እንዲስተካከልልን ከወረዳው ጋር ተነጋግረናል። በተጨማሪም ህብረተሰቡን ሰብስበን አነጋግረናል። መፍትሄ እንዲፈለግ ማለት ነው። ስለዚህ እዚህ ላይ ነው ያለው። ይሄ የተቋሙ ፍሳሽ ስላልሆነ ከላይ የሚመጣ ነው። ምንም ተቋሙ ሊያረገው ስለማይችል ነው። እጅግ በጣም በከፍተኛ ሁኔታ አስፋልት የተባለ በሙሉ ወረዳ 12 በውሻ ባለቤት በሌላቸው ውሾች ተሞልቶ ነው ያለው።
ለዛ መድኃኒት ሊገኝለት አልቻለም። የሚሰጥበት ጤና ጣቢያ የኛ ጤና ጣቢያና አሁን በቅርብ ደግሞ ወረዳ 2 ጤና ጣቢያ ላይ ነው። ስለዚህ ከፍተኛ ቁጥር የውሻ ንክሻዎች ይኖራሉ። ሪፈር ሲደረግ ሁሉም ጤና ጣቢያዎች ወደኛ ነው። የመድኃኒት እጥረቱም ይኖራል። እንደ ሀገርም በቅርብ ጊዜ ውይይት አድርገናል ከሚመለከታቸው አካላት። የሚመለከተው ግብርናን ነው። እኛ ሪፖርት ነው የምናደርገው። በሪፖርት ሲስተም እናሳያለን ምን ያክል ፔሸንት አለ በውሻ ንክሻ የሚለው። አዲስ አበባ ጤና ቢሮ ይሄን መድረክ አዘጋጅቶ የሚመለከተው አካል ውሻዎችን እንዴት ማስወገድ እንዳለባቸው እርምጃ ይኖራል ብለን እኛም እንጠብቃለን። መድኃኒቱም እጥረቱ የሚገጥመው በዚህ ልክም ስለሆነ በፊት ከሚሰጠው የውሻ ንክሻ አሁን ቢታይ በእኛ እንኳ ወደ 177 በላይ ህዝብ ንክሻው ደርሶበት ሕክምናው እየተሰጠ ያለበት ሁኔታ ስላለ ከፍተኛ ነው የሚለውን ቢወሰድ መድኃኒቱ እጥረት የገጠመው ለዛ ነው። የክፍለ ከተማው ጤና ጽሕፈት ቤት ኃላፊ ወይዘሮ ቅርስነሽ ደጉ ጤና ጣቢያዎችን ለህሙማን ምቹና ማራኪ ለማድረግና አጎራባች ወረዳዎችን ጤና ጣቢያዎች በጋራ እንዲጠቀሙ የማድረግ ስራዎች መሰራታቸውን ገልጸዋል። በክፍለ ከተማው የጤና ተደራሽነትን ለማረጋገጥ የሚያስችሉ የጤና ጣቢያ ግንባታና ማስፋፊያዎች የተሰሩ መሆኑን የጠቆሙት ኃላፊዋ የጤና መድን ሽፋንን በማሳደግ ህብረተሰቡ ላላስፈላጊ ወጪ እንዳይዳረግ የሚያስችል ስራ መሰራቱንም ገልጸዋል። ቀላል ገንዘብ አይደለም እየወጣ ያለው። ስለዚህ ለማህበረሰባችን ተገቢውን አገልግሎት ያገኝ ፕላስ ደግሞ ላላስፈለገ የሕክምና ወጪ እንዳይጋለጥብን የጤና መድን ኢንሹራንስ ይዞ ተገቢውን አገልግሎት ማግኘት የሚችልበትን እድል አጠቃላይ ሰርቪሱ አካባቢ ላይ ያለውን ተግዳሮት ከመድኃኒት አቅርቦት ጋር ያለውን ችግር በጋራ ለመፍታት በየጊዜው የመድረኮች እየተዘጋጀ እየተወያየን ያለንበት ሁኔታ ነው ያለው። ጤና ጣቢያ አካባቢ ላይም ደግሞ የመድኃኒት ብክነቶች መቀነስ አለባቸው። ከአሰራርም አንጻር የኦዲተብል የሆነ የፋርማሲ አገልግሎት መኖር አለበት። ግዢ አካባቢ ላይም ያለውን የመፈተሽ ኦዲት የማድረግ ክትትሎች አካባቢ ላይ እንደ ክፍለ ከተማ ስትሮንግ የሆነ ቁጥጥር እያደረግን ያለንበት ሁኔታ ነው ያለው። ተመልካቾቻችን የህዳር 25 ቀን 2018 ዓ.ም ዕለታዊ ዜናዎች ይህን መስሉ ነበረ። በያላችሁበት ሰላም